ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ቅዳሜ ገበያ አላማጣ ነው። እንግዲህ መኸር ጊዜ ምን እንደሚመስል ጤፍ ስንት ገባ፣ ቀነሰ ወይ ተወደደ ወይ የሚለውን እንግዲህ ዛሬ ቀን ማሳያችሁ ይሆናል። ቤተሰቦቼ ቅዳሜ ገበያ ውሎዬ እንግዲህ ምን እንደሚመስል አብራችሁን ሁኑ ብታዩት ይሆናል። ለዚህ ቪዲዮ እንግዲህ 2000 ላይክ እንደተለመደው እጠብቃለሁ። ቤተሰቦቼ እናንተ ደግሞ አታሳፍሩኝም። ላይክ በማድረግ ይሄንን ቪዲዮ ጀምሩት። እንግዲህ ቤተሰቦቻችን ቅዳሜ ገበያ አላማጣ በጣም ሞቅ ደመቅ ብሏል። ምክንያቱም መኸር ጊዜ ጤፍ እንዳለ በጣም ገብቷል፣ በብዛት ማለት ነው። በጣም በብዛት ብታዩ እንዴት እንደሚያምር ያው እንግዲህ ገበሬ ትንሽ ከድካሙ ሳያገግም መልሶ ደግሞ ገበያ ተሸክሞ ይመጣል። እሱ ነው እንጂ የሚያሳዝነው ለኛ ለምንበላው ገዝተን ለምንበላውማ ያው እንግዲህ አሪፍ ነው፣ እግዚአብሔር ይመስገን። ማለት ጤፍ ብዛት ሲገባ ምርጫ ይኖራል። እንደገና ደግሞ በቃ አይደል ትጠግባላችሁ። ገበያ ላይ ሲኖር ራሱ የሆነ በቃ ውስጣችሁ ደስ ይላችኋል፣ አትጠራጠሩም። ለቀጣይ ምን ልበላ ምናምን ብላችሁ ራሱ አታስቡ። ምክንያቱም ገበሬ ካልያዘ እኛም አንበላም። ከባድ ነው። ገብታችኋል? ለማንኛውም ቤተሰቦቼ በባጃጅ እየሄድን ነው ወደ ገበያ። እንግዲህ እኔና መሬነን መሬ ብራዘር የስራ ልብሱ እንደለበሰ ነው። ምክንያቱም በቆሎ ልንሸጥ ነው። ባለፈው ያያችሁትን በቆሎ ዛሬ ቀን ወደ ገበያ ይሸጣል። እንግዲህ ስንት እንደሚሸጥ በዛው ማሳያችኋለሁ ቤተሰቦቼ። እንደ አጋጣሚ እንግዲህ መዳም ቤት ቁጭ ብላችሁ ገበያ ለሚናፍቃችሁ እህቶቼ ለእናንተ ነው ይሄ ቪዲዮ። ምክንያቱም እኔ እዛ በነበርኩበት ጊዜ ገበያው በጣም ነበር የሚናፍቀኝና በዛውም ደግሞ ቤተሰቦቻችሁን ፈልጋችሁ የምታገኙበት ቪዲዮ ነው ብዬ ተስፋ አደርጋለሁ። ምክንያቱም ቅዳሜ ገበያ በተለይ መኸር ጊዜ ማንም ሰው ቤት አይውልም። ምክንያቱም የወዛደር ብር አለ፣ አስቤዛ ማድረግ አለ ለወዛደር። ምክንያቱም ከቤተሰብ ውጭ ደግሞ ወዛደር በጣም በብዛት ስለሚመጣ አስቤዛ ቅዳሜ ቀን ግዴታ መምጣት ይኖርባቸዋል እህቶች እናቶችና እንግዲህ ቤተሰቦቻችሁን የምታገኙበት ቪዲዮ ነው። እንግዲህ እስከ መጨረሻ ድረስ ቪዲዮውን እንድታዩት ጋብዣቸዋለሁ። ባይዘው ያላቅም ገበሬ ሲይዝ ሁሉ ነገር በጣም ነው ደስ የሚለው። ሽንኩርት ብትሉ፣ ድንቹ ብትሉ፣ ቲማቲም ብትሉ ሁሉ ነገር አሁን ላይ በቃ እኔ እንጃ ብቻ ብር ሰጣችሁ የምትገዙት ራሱ አይመስላችሁ። ምክንያቱም ገበሬ ተደስቶ ስታዩ ደስ ብሏችሁ ነው የምትገዙትና እንግዲህ ቤተሰቦቼ በቆላችን እዚህ ጋር እየሸጥነው ነው። እንደምታዩት የመሬ በቆሎ መጀመሪያ በእሸቱ አይታችሁት ነበር። አሁን ደግሞ እንደምታዩት እየሸጥነው ነው። ጥሬ ሆኖ ደርቆ ለአንድ ጣሳ እንግዲህ 55 ብር ነው እየተሸጠ ያለው። ያው ምንም እንኳን አዋጪ ባይሆን ግን እንግዲህ መሬ በእሸቱ አልሸጥም እንደዚህ አድርጌ ነው የምሸጠው ብሎ እዚህ ጋር ድርሶታል። ብቻ አሪፍ ነው፣ እግዚአብሔር ይመስገን። እንግዲህ ሰርታችሁ የሆነ ነገር በቃ አይደል እንደፈለጋችሁ አድርጋችሁ ትሸጡት ደስ ይላልና እንግዲህ ለሱ ደስ ብሎታል። ለኛ ነው እንጂ ትንሽ ብቻ ቤተሰቦቼ ዛሬ ቀን ውሎዬ ትንሽ ከበድ ይላል። ፀሐይ በጣም ኃይለኛ ፀሐይ አለ። ምክንያቱም ደግሞ ይሄን በቆሎ ሽጬ እንደገና ደግሞ ጤፍ ልገዛ ነው። ጤፍ መግዛት ደግሞ አንድ ቦታ ላይ አይደለም የምትገዙት። በጣም በብዛት ጤፍ ስለገባ መምረጥ ይኖርባችኋል። ምክንያቱም ማኛም ይባላል ብዙ አይነት ጤፍ ነው ያለው። ባይዘው እኔ ስማቸው በደንብ አላቃቸውም እንጂ ብዙ አይነት ጤፍ ነው ያለው። እንግዲህ ይሄንን ጤፍ እንደምታዩት እኔ ገዛሁት 120 ብር ነው ቤተሰቦቼ። በጣም ወዛማ ነው፣ እንዴት እንደሚያምር እንግዲህ ገበሬ ሲይዝ ባንዴ ነው የሚራክሰው። አያችሁት አይደለ? የኛ ገበሬ ሲይዝ እንዴት ደስ እንደሚል ብታዩ። ገበያው ራሱ ሰው ራሱ ያለው ደስታ በስሞ ማይገዛ ሰው የለም፣ ማይሸጥ ሰው የለም። ኧረ በስመ ስላሴ ብቻ ተመስገን። ያያችሁትን በቅጠሉ ያያችሁት ጤፍ እንግዲህ እግዚአብሔር ይመስገን ዝናብ ሳይነካው ወደ ቤቱ ገብቷል። ብዙ ጊዜ እንግዲህ ወደ ቤት ይበለው እያልኩ እንትን ስል ነበር በቪዲዮ ብዙ ጊዜ ሰምታችሁኝ ነበርና አዎ በጣም ብላችሁ እናንተ መርቃችሁ ነበር ቤተሰቦቼ። ብቻ እግዚአብሔር ይመስገን እዚህ ጋር ደርሰው ደግሞ ወደ ገበያ ይዘውት እየመጡ ነው። ገበሬ ግን ትንሽ ያሳዝናል። ባይዘው ቤተሰቦቼ ገበሬ የያዘው ነገር ይቀንሳል። እንደገና እነሱ የሚገዙት ግን ለ5 ሊትር ዘይት ሲገዙ 1600 ብር ነው። ሌላው ነገር ብቻ እነሱ የሚገዙት ነገር ውድ ነው። እነሱ የያዙት ነገር ደግሞ በርካሽ ነው የሚሸጡትና እንደገና ደግሞ ቆንጆውን ጤፍ መርጠው ለገበያ እንዲያወጣላቸው ነው ይዘውት የሚመጡና
ገበሬ ትንሽ ያሳዝናል። ባይዘው ማርያምን በጣም ነው የሚያሳዝናችሁ። ቆንጆውን ለራሱ አይበላም፣ ገበያ ይዞ ነው የሚወጣው። ያሳዝናል። ብቻ የከተማው ሰው ደግሞ ብሩን ይዞ ቆንጆውን መርጦ ይገዛል። አይ ገበሬ ብቻ አላቅ የተሻለ ነገር ያምጣላቸው ብቻ። እንደገና ደግሞ እንደዛ ብለው ለወዛደር በዚህ ሰዓት 600 700 ብር ነው ሲታጨድ አለ። ሲወቃ ደግሞ ሰው ከሌላቸው በወዛደር ያስወቃሉ ምናምን። ትንሽ ያስቸግራል ባይዘው የገበሬ ነገር ብቻ። ግን በዚህ ሰዓት ብቻ ያሳዝናል የገበሬ ነገር። እንታደርጉታላችሁ። አንዷ ሴትዮ በጣም ነው ያሳዘነችኝና እንዴት ነው ጤፍ ዘንድሮ ምናምን ብዬ ጠየኳትና አረ ጤፍ ዘንድሮ ያው ብዙም አይደለም፣ ምርቱ ትንሽ ነው። እንደገና ደግሞ እንደዛም ብሎ ለወዛደር ነው ብሩ የሁላችሁ ቤተሰቦቻችን አለች። ትንሽ ቆይተን ልንገዛ ነው። አሁን ሽጠን ግዴታችን ለወዛደር መክፈል አለብን። አሁን ሽጠን በኋላ ግን እንግዲህ መግዛታችን አይቀርም። በቃ ግድ ሆኖብን ነው ገበያ ይዘን የምንወጣው አሁን አለችና አሳዘነችኝ። በእውነት ሆዴን ነው የበላችኝና ብቻ እግዚአብሔር አምላክ ሀገራችን ሰላም ያድርግልን። እነሱም መቼም ሰርተው እንደዚህ የሚሸጡት ማያሳጣቸው። ሰላም ካለው ሁሉም ነገር ይሆናል፣ ምንም ችግር የለውምና ብቻ ሀገራችንን ሰላም ያድርግልን። በሰላም ሲሆን ሁሉንም ነገር ቀላል ነው። እያያችሁ ነው። ቅቤ ተቀብቼ ገበያ ወጥቼ ትንሽ የፀሐዩ ነገር አቅልጦት ወገቤ ላይ የምታዩት ቅቤ ነው ቤተሰቦቼ። እንዲህ ፍለሽ እንደዚህ ተጫለሽ ብላችሁ ግን እንዳትም ጊዜ የለኝም ቤተሰቦቼ። እንግዲህ ልጅ የምታሳድጉ ሰዎች መቼም ታውቁታላችሁ፣ እናቶች በደንብ ትረዱኛላችሁና ተቀባውት። እንዳጋጣሚ ደግሞ ገበያ መውጣት ነበረብኝ። እንደዚህ ብዬ ሄድኩኝ። ብዙ ጊዜ ግን ገበያ ሲሄድ እንደዚህ ሙሉ ልብስ ለብሼ ስለምሄድ ይቀለኛል። በቃ አላደን ሙሉ ልብስ ስለብስ ቀሚሱ የሆነ ጥሩ ስሜት ይሰማኛል። እናንተስ እንዴት ናችሁ ቤተሰቦቼ? አሁን ላይ ግን ደስ የሚለው ፓርት ማለት ነው ሰው ደስታ ላይ ስለሆነ በቃ መኸር ገበሬው ደስተኛ ስለሆነ ማለት ነው። ለካሜራም ብዙም አልተቸገርንም፣ እግዚአብሔር ይመስገን። እቺን ቆንጆ አያቻት ልጇን አዝላ እንደዚህ ጤፍ ልትሸጥ፣ እኛንን ጤፏ ደግሞ እንዳጋጣሚ የገዛናትና ወይኔ ረወዳ እንዴት ደስ እንደምትል። የኛ ሀገር ሰው እኮ ምስኪን ነው ታውቃላችሁ። ጥላ ሳይዙ ራሱ ነው የሚወጡት ልጅ አዝለው እንደዚህ። እኔ ባይዘው ልጅ አዝዬ ገበያ ወጥቼ አላውቅም በጭራሽ ማለት ነው። እግዚአብሔር ይመስገን ሰው ስላላጣው ነው እንጂ ሰው ካጠገቤ ባይኖር ኑሮ ግዴታ ተሸክሜ ሄዳት ነበረ። ብቻ ያሳዝኑኛል። ውጭ ላይ እንደዚህ ፀሐይ ላይ ሲንከራተቱ ህፃናቶቹ ያሳዝኑኛል። በእርግጥ ነው ልምድ ካለ ምንም ችግር የለውም፣ አያማቸውም ከለመዱት ፀሐዩ ነው እንጂ ልጅ ይዘህ መውጣት ብቻ ከበድ ይላል። የኔ ልጆች አንድ ቀን እንኳን ወጥተው እንደዚህ አይችሉም ባይዘወይ። ለማንኛውም ጤፍ ገዛን፣ ቢያንስ ወደ 150 ጣሳ የሚሆን አካባቢ ገዛን። እዚህ ጋር ደግሞ ዶሮ እየገዛን ነው ቤተሰቦቼ። ዶሮ ደግሞ እንግዲህ እናሳያችኋለን ስንበላ ስንሰራ። አይ እኔ እናቴ ቅዳሜ ገበያ ሁሉ ነገር መግዛት ያምረኛል ባይዘው ከወጣው በቃ ዶሮ ገዛን፣ እንቁላል ገዛን። እንግዲህ መሬና እኔ ሙለር አንድ ላይ በቃ እስማ ፀሐይ ትንሽ ከበድ ብሎ ነበር ያለው ብቻ ግን እና ቤተሰቦች እንግዲህ እንቁላል እዚህ ጋር እንደምታዩት ያበሻ አለ፣ የፈረንጅ አለ። የፈረንጅ የሚሸጠው በዚህ ሰዓት 22 ብር ነው። ያበሻ ደግሞ 18 ብር ነው። እኛ ደግሞ ያበሻ ነው የፈለግነው። ያበሻ ዶሮ ነው የገዛነው። ያበሻ እንቁላል ነው የገዛሁት። እኔ እንጃ ያበሻ ነገር ነው የሚመቸኝ። ዶሮም ሆነ እንቁላልም ሆነ የሚጥመኝ ያበሻ ዶሮና ያበሻ እንቁላል ነው ባይዘውና እንደዚህ አደረግን። እንግዲህ እስኪ ቤተሰቦቼ እዚህ ጋር ልነግራችሁ ፈልገው ነገር ውጭ ሀገር የምትኖሩ እህቶቼ ቤተሰቦቻችሁ ገበሬ ለሆኑ ማለት ነው በዚህ ሰዓት ብታግዟቸው ትንሽ በቃ። ምክንያቱም አሁን ለወዛደር ለአንዳንድ ነገር የሚያወጡት ብር በጤፍ እየሸጡ ስለሆነ ጤፉ ባይሸጥ ቤት ቢቀመጥ፣ ምክንያቱም ነገ ደግሞ እናንተ ናችሁ በውድ መልሳችሁ የምትገዙትና እነሱ ባይሸጡትና አሁን ለወዛደርም ለአንዳንድ ነገር ለሚያስፈልጋቸው ነገር ብር ልካችሁ ብትሸፍኑላቸው እላለሁ። ምክንያቱም በኋላም ሸክሙ ለእናንተ ነው፣ ሀሳቡ መልሶ ለእናንተ ስለሆነ ቆንጆ ጤፋቸውን ለራሳቸው ቢበሉ ባይሸምቱ። ምክንያቱም አሁን ላይ በርካሽ ነው የሚሸጡት። ገብታችኋል አይደለ? በኋላ ደግሞ በውድ ከሚገዙ እባካችሁ አሁን መቼም እናንተ ሁሌ ለመርዳት ለቤተሰቦቻችሁ ወደ ኋላ ብላችሁ አጣቁምና አሁንም ግን እንግዲህ እቺን ብታደርጉ እቺን ማለት ማሰባቀቷችሁ ሳይሆን
አጋጣሚ ለብዙ ነገር ወጪ በዝቶባችሁ ሊሆን ይችላል፣ ቤት ገዝታችሁ ሊሆን ይችላል፣ ብድር ኑሮባችሁ እየከፈላችሁ ሊሆን ይችላል። ግን እቺ ነገር ብታስቀድሟት እላለሁ። ምክንያቱም በኋላም ለእናንተ ስለሆነ ማለት ነው። ሁሉንም ነገር አቆይታችሁ ጤፋቸው ባይሸጡ እላለሁ። መግዛት ለምትፈልጉ ደግሞ አሁን ሰዓቱ መግዣ ነው። ብታስገዙ ወደ ሀገር መግባት ፈልጋችሁ ከሆነ ጤፍ ብትገዙ አሁን ገዝታችሁ ብታስቀምጡ ጤፍ መቼም አይበላሽም አይደለ? አይነቅዝም፣ ምንም አይልም። እንደውም እኮ የቆየ ጤፍ በጣም ይመረጣል አይደለ? በጣም አሪፍ ነው ታውቃላችሁና በስተመጨረሻ በጣም ደክሞን እዚህ ጋር ውቅሬ የጠጣን ነው ሙለር ጋር መሬ ካሜራማናችን። እኔ ውቅሬ አልጠጣም አልወድም፣ ውቅሬ ወንድ ልጅ ጠላ ነው የሚጠጣው አለ። ለማንኛውም እኔና ሙለር በዚህ አጋጣሚ ጠላ እንጠጣ። እንግዲህ ብዙ ጊዜ እንኳን ቪዲዮ ስሰራ ነግራችሁ አውቃለሁና በጣም ነው ሰው የሚናደድብኝ። የሆነ ፕሮግራም በሄድኩ ቁጥር ለምዶች ጠላ ማጠጪው ምናምን ይናደድብኛል። እኔ ምን ላድርግ ታዲያ? እኔ ያልወድም ሙለር እንዳጋጣሚ ሆኖ ጠላ አይወድም። እኛ ቤት እንግዲህ በዓል ብዙ ጊዜ ጠላ አይጠመቅም፣ ቡቅሬ ነው የሚጠመቀው። እንግዲህ ደስ የሚለው ሽታው በዓል ቀን ሲሆን፣ በእርግጥ ጠላ ሲጠመቅ ቤቱ ሽታ በጣም ነው ደስ የሚለውና ብቻ ግን ቡቅሬ ነው የምንጠጣው እኛ። ደክሟችሁ ደግሞ እንደዚህ ቅዝቅዝ ያለ ቡቅሬ ስትጠጡ እንዴት ደስ እንደሚል ቤተሰቦቼ ባንዴ ነው የጠጣሁት እኔ ባይዘወይ። ለማንኛውም ቤተሰቦቼ እስካሁን ድረስ እያያችሁ ከሆነ ላይክ አላደረጋችሁ ላይክ ማድረጋችሁን እርግጠኛ ሁኑ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን እስከ መጨረሻ ድረስ ላያችሁልኝ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። እወዳችኋለሁ። ሁሌን እየወደዳችሁልኝ ስለሆነ በጣም አመሰግናለሁ ውድ ቤተሰቦቼ። ቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ባይ ባይ። እወዳችኋለሁ ቤተሰቦቼ። ደህና ሁኑልኝ። ኮሜንት ስር ደግሞ እጠብቃችኋለሁ። ቆንጆ የሆነ ኮሜንታችሁን እጠብቃለሁ። አደራ ብያለሁ። እሺ